ጣፋጭነቱን እንወቀው። ሁሌ ስነሳ አይደለ ካለማወቆች ሁሉ የከፋው አለማወቅ ሃን አለማወቅ ነው። ማንን ነው የምንሰማው? ደጋግሜ ያነሳዋለሁ። በሌሎች ጉዳዮች ሃይማኖት እንዲያው ሙስሊሞች በጋራ ሀጂሞቹ መስማት ለምን ያቃተን? በአቡነ ማትያስ ለምን መስማት ያቃተን? ኦርቶዶክሶች በሙሉ እምነት አለው ሃይማኖተኞች እኔ ነኝ አይደል? እኔ እዚህ የሚረገመው ትውልድ የሆነ የምንሰማውን በመለየታችን ያገኘነው ምንድን ነው? እንደዚህ የምንለው ለ30 ቀን ወይ ለ55 ቀን ብቻ ይመስላችኋል? ጾም እስኪያልቅ ድረስ ስለ ፊገሮች ነው ማሰባል ነው። አንዳንዴ ማውራቱን የሚያኮራ ሳይሆን የሚያስደነግጥም እሱ ነው። ወደ ሃይማኖት ንግድ ሰር፣ ወደ ፖለቲካ ንግድ፣ ወደ ምሁራዊ ውስልትና ወደ ምናምን ሁሉ የሚወስደን ምን ያደርግላል? አንተ እስልምና አንተ ክርስትና ምን ያደርግልኛል? እምነት ከሌለው ትረስት ከሌለ ከሚባል ከልዩ ኢትዮጵያ ውስጥ ያለው ከሚባል ቃል ነው። መቼም ያየኸውን አወራህ ለምን አወራህ ይልህ ያለ አካባቢውን ቋንቋ አይችል የአካባቢውን ጎሳ ገብታ ተረዳ ፈሪሃ አላህ የምንለው እንዲጠፋ እንደ ሀገር እንደሱ ከፍተው የሚነግዱ የሃይማኖት ነጋዴዎች ተጠቃሚ ከመሆኑ ውጪ ማህበራዊ ሚዲያ ቢታልስሙ ሶሻል ሚዲያ ቢታል ያለው ሀብት አታውቅም። ጾም ሲመጣ ደመራ ሲመጣ ከዛ ኢፍጣር ሲዘጋጅ ራሱ ለማፍጠር የሚሄዱ ክርስቲያኖች አሉ። እሱ ብቻ አይደለም፣ አደባባዩን የሚያጸዱ ክርስቲያኖች አሉ። ማህበረሰብ አፍራሽ ነው እኮ ሶሻል እኮ ሶሻል ሚዲያ አይደለም። ይሄ ማንነታችን ነው። ይሄ እውነታችን አብሮ አደባባይ ቢወጣ ብላችሁ አስቡት። የሃይማኖት አባት መስለን እኮ እዚህ ጋር ወይ ደግሞ የእነሱ ተግባር እስኪመስል ድረስ ረመዳንን እንዘክር ጾምን እንዘክር ብለን ቁጭ ብለናል እኮ። ዛሬ የለም እንዳትለኝ ቅድም በጣፋጭ ቴምር እኮ ነገርኩ። ለምሳሌ እኔ ነኝ አይደል? እኔ የዚህ የሚረገመው ትውልድ ትናንት ሳነሳ ነበር። እኔ የአድዋ ትክክለኛ ወራሽ ከተባለ ይሄ ትውልድ ነው ከተመረመረ ብዬ አስባለሁ። እና ለምንድን ነው እሺ እኔ ይሄኛው ትውልድ የሚረገመው ትውልድ ውስጥ ሆኜ እኔ ነገርኩ እኮ። አሁን ወንድ የሚነግርህ ታሪክ እኮ እኔ ሃይስኩል ከመግባቴ በፊት ገና ከኤሌመንተሪ ምናምን በታች ልጅ እያለን እስከ ሃይስኩል የምናደርገው ልማድ ነው። ከዛ ዩኒቨርሲቲ ገብቼ ልማድ እናደርገው ነበረ ሲደረግ ያለው ይሄ ልማድ ፋና ገብቼ አደርገዋለሁ፣ አዲስ ፕሬስ ገብቼ አደርገዋለሁ፣ ሳይንስ እያሉ አደርገው ነበረ፣ ዋልታ እያሉ አደረግኩት፣ ይኸው በግላችንም እያለን እያደረግኩት ነውና ይሄ እንግዲህ አለ በቴምሩ ነው ጣፋጩ አይደል? አሁን ጣፋጩ ቴምሩ ነበራል። ሌሎች ወጎችም እኮ ጣፋጭ ነው እያፈኩን ወደዚህም እየወሰዱ ነው። አሁን እነዚህ ነገሮች ሁሉ እናስታውሰውና በዛ ሂደት ውስጥ ሁሉ እኔ ማድረግ አይደለም እኮ ያንን ከክርስቲያን ወዳጆቼ ጋር እያደረግኩት ነው። ያንን ነጌሌ ታደርገው ከነበረ ሻሸመኔ ታደርገው ከነበረ ድሬዳዋ አደረገው ከነበረ አዲስ አበባ ላይ እያደረግኩት ነው። መቼ ዛሬ ከተቋም ከቦታ ቦታ ከዘመን ዘመን ሳይለይ እያደረግነው አይደለም ወይ? እንደሚለው የተረገመ ዘመን ከሆነ ቴዲና ወንደሰን ዛሬ ከኔ ጋር ቁጭ ብለው እንዴት ይሄንን ወግ ልክ ጣፋጭ እንደምንለው እንደወሩ ጥፍጥ ብሎን ከጀርባ ትንሿ ቤቲ ፈገግ እያለች ከሆነ ካሜራማናችን እንዲሁ ከህመሙ ተነስቶ ተረጋግቶ እየሰማን ነው። ሪቺዮ እንኳን ከስራዋ እየናጠበች ተናጥባ እየሰማችን ያለችው። ስለዚህ አንደኛ ልክ ነህ፣ እየሳሳንም ነው ተግባራችን። እንደዚህ ምኮነን ወይ ደግሞ ተግባራችን እንዲህ የሆነን አያስመስልም፣ ወይ ደግሞ እንደዚህ አይነት መስተጋበር ያለን አያስመስልም። ስለዚህ ከመሳሳታችን የተነሳ እያወራ ነው ሊሆን ይችላል። ግን አንዳንዴ ማውራቱም የሚያኮራ ሳይሆን የሚያስደነግጥም ነው። የምንኖረውን ህይወት እንደዚህ አሁን መሸጥና ስንሸጥ ደግሞ ብርቅ ሆኖበት የሚሰማ ደግሞ አለና ይህ ህይወታችን ካየ ነው። ይህ አንዱ ማሳያ መዘን እንጂ ሁሌ ቅድም እንዳልኩት ለምሳሌ በጥምቀት በሆያ ሆዬ በአበባዮሽ በምናምን ውስጥ ደመራ ሲመጣ ምናምን እዛ ውስጥ ስትፈልገን ኢትዮጵያውያኖች እንዴት ነን ሁሌ ያለም ጉዳይ ነውና ጣፋጭ ወር ነው። ግን ጣፋጭነቱን እንወቀው። ሁሌ ስነሳ ሌለ ከክፋቶች ሁሉ የከፋው ወይ ደግሞ ካለማወቆች ሁሉ የከፋው አለማወቅ ሃን አለማወቅ ነው። እንግዲህ የመጀመሪያው መነሻ ፊደል ነች። እንግዲህ ሲምፕል ናት፣ የመጀመሪያ ናት፣ ደግሞ መማር ናት፣ ማወቅ ናት አይደል? አንድ ሃይማኖተኛ መቼም አውቆ ነው አይደል ቁርአንን መጽሐፍ ቅዱስን የሚሰብከው የሚያነበው የሚያስነብበው እሱን ተሻግሮ ነው አይደል? ግን ሃይማኖቱን ገብቶ ብለን እሺ ሃይማኖትን ሀብቱ ገብቶታል፣ የሃይማኖቱ ሀብትነት ገብቶታል ወይ? ሃይማኖቱ ለሀገሩ ያላት ሀብት ሃይማኖቱና ሀገሩ ገብቶታል ወይ? እንዴትስ እሺ ሳይገባን ቀረ? ሩቅ አይደለም እኮ የቶ አልሰብክልህ ይሆናል። ግን ከአባቴ የተማርኩት ብዙ አለ እኮ። ብዙ የሚያነሳቸው ጉዳዮች እኮ የአባቴ ጣፋጭ ታሪኮች ምናምን ናቸው እኮ ወደፊት የምንገልጣቸውና ሃን አለማወቅ እሺ እንዲያው ሀ ፊደል ነው በቃ አልተማርኩም ብዙ ማህይም ይሻል አሁንም ከተባለ እሺ ይቅር በቃ ሀብትን አታውቀውም። ይሄ በረመዳን ያለውን ሀብት አታውቀውም። እስኪ አንገትን አዙር እዛ እነ ከድር ቤት እስኪ እነ ቴዲ ቤት እስኪ እነ ወንዴ ቤት እስኪ እነ ሪቾ ቤት ያለው ሀብትን አታውቀውም። ጾም ሲመጣ ደመራ ሲመጣ ይሄን ለማየት እውቀትም ምንም አያስፈልግም።
አይንም አይደለም እየኖርከው ነው። እንደውም ከዛ በላይ እኮ በልብህ እየኖርከው ነው ያለውና ምናልባት ይህንን አለማወቅና ምናልባት አወቅን ማለት ደግሞ አይደል ሃን ሳታቅ ደግሞ ተፈላሰፍኩትልና መጽሐፍ ጻፍኩትልና ፖለቲካ ተንታኝ ሆንኩትልና በቃ ፖለቲካ ነው ይችላል ሀገር ይገድላት ያለው እንደምንለው ሃን ያላወቀ እንዴት ስለ የሚባል ነገር እኮ ደግሞ ሲጀመር የለም። የሚባል ፊደል ኢትዮጵያ ውስጥ ያለው የሚባል ቃል የለም። የሚባል ማንነት የለንም። እንደው እስኪ ይቅር ሃይማኖቱ መጽሐፉ መግለጡ ባለ ሃይማኖቶቹ አዋቂዎቹ ነው እንኳን ካላችሁ እኛ ይሄን በእጃችን የዳሰስ ስለጨበጥነው ነው። መቼም ያየኸውን አወራህ ለምን አወራህ የሚልህ የለም። ግን ያየሁትን በማወራው ውስጥ ያለው ሰለጠንን አወቅን የሚሉት ከሚያደርጉት ትንሽ በብዙ እጥፍ የተሻለ አይደለም ወይ ብሎ ደፈር ብሎ ማውራት ያስፈልጋል። በዚህ ጊዜ እሱ ነው ወደ ሃይማኖት ንግድ ሸር፣ ወደ ፖለቲካ ንግድ፣ ወደ ምሁራዊ ውስልትና ወደ ምናምን ሁሉ የሚወስደን እሱ ነው። ናትቻውን በዙሪያችን ያለች ሀብት ነች። ማውራቱም ያስቆጫል እያልኩ ለማንሳት ያህል ነውና ምናወራውም ሳይሆን የምንኖረው ነበረና እንዲሁም ብዙ ጊዜ በረመዳን ደጋግሜ ማንሳት እንፈልገው ወደፊት የምናፈልግ ጣፋጩ እያል ጣፋጫችን እንደምንመዘው ሁሉ ሰዎችን እንርዳ እንደምንለው ሁሉ ትንሽ ወደ ቀልባችን መሰብሰብ እንዳለ ሁሉ ማንን ነው የምንሰማው? ደጋግሜ ያነሳዋለሁ። በሌሎች ጉዳዮች ላይ ሃይማኖት እኔ ሁሌ የምቆጭበት ጉዳይ ነው። ትረስት እንዲያው ሃይማኖቱ ይቅር እምነት እኔ እምነት አልባ ሃይማኖተኞች ምለዋለ ሌላ ጊዜ እናወራዋለን። እምነት አልባ ሃይማኖተኞች ምን ያደርግላል? አንተ እስልምና አንተ ክርስትና ምን ያደርግልኛል? እኔ እምነት ከሌለ ውስጡ ትረስት ከሌለ ውስጡ አይደለ ወይ ደግሞ እኔ እንዳምንበት ማታደርገኝ ከሆነና እኔ ብዙ ጊዜ ማንን ነው የምንሰማው ብዬ ስቆጭ ነው ስለ ሰዎቹ አይደል ስለ ፊገሮቹ ነው ማሰባው። እንደው እኔ እዚህ ሀገር ፊገር አለን ወይ? እንደው ሙስሊሞች በጋራ ሀጂ ሙፍቲን መስማት ለምንድን ያቃተን? ለምንድን ነው እሳቸው መስማት ያቃተን? በአቡነ ማትያስ ለምንድን ነው መስማት ያቃተን? ኦርቶዶክሶች በሙሉ እስኪ የትኛው ፕሮቴስታንት ነው እንደ አንድ አባት የሚሰማው? አንድ አባት ንገረኝ እስኪ። ጥበብ ውስጥ የትኛው ሰው ነው በጋራ እያንዳንዱ ጥበበኛ እንደው ህዝቡን ተወሽ እንደ ጥበበኛ የሚሰሙት አንድ ጥበበኛ ንገረኝ። እንደ ህዝብ የምንሰማው አንድ ጥበበኛ ንገረኝ እስኪ። እኔ ከዚህ የከፋ መረገም አለ ብዬ እንደውም አላስብምና ማንን የምንሰማው ስንል ልክ እንደ ሀገር በተለይ አሁን እኛ በቆምንበት የጨበጥነው እናውራ ካልን የምንሰማው እንድናጣ የተደረግንበት ልክ እሱ ብቻ ደግሞ አይደለም። ሀገሪቱ ላይ የምናያቸው ችግሮች ደግሞ ሁሉ መፍትሄያቸው ከዛ የሚመነጭ መሆኑ አንዳንድ ነገራት ላይ እኮ አንድ ኳስ ተጫዋች ተነስቶ ስታፕ አይደል አሜሪካ አንዲት ሞዴል፣ አንዲት ዘፋኝ፣ አንዲት ደራሲ ብድግ ብላ አይደለ መሀል ብትቆም የሆነ የሚጋጭ ብሎች ቢቆሙበት የሆነ ነገር ብትል የሚሰማበት የሆነ ነገር አድርጋ የምታስታርቅበት አፍሪካ ውስጥም የነበረ የሆነ በአርት ውስጥ ብትገባ በእኛም ታሪክ ውስጥ ብትሄድ በሃይማኖት ውስጥ አሁንም ሙሉ ለሙሉ ጠፍቷል ማለት ሳይሆን እንደ ሀገር ለምን አጣ ነው እንጂ የሆነ አካባቢ እኮ ብትሄድ ሀጂ እንትና ቄስ እንትና አባ እንትና እንደ መምህር ለምሳሌ እንዳልኩት ወደፊት እናነሳዋለን እንጂ ቄስ ትምህርት ቤት ተምሬያለሁ እኔ ለምሳሌ አባ በቃ አባሉ ከተባለ አባ ጋሂር ከተባለ የእውቀትን መስፈሪያ ናቸው፣ ትክክለኛም ናቸው ምናምን የሚባሉ ማሳያዎች ነበሩና አባቴን አሁን የማይፈራው የከተማው ያገሩ ሽማግሌ ነው። ሺህ ሐሰን ከተባለ ሺህ ሐሰን አሉ ከተባለ ያለ አካባቢውን ቋንቋ አይችልም። የአካባቢውን ጎሳ ገብቶ ያስታርቃል። ልጅም እያለን አባ ታምር ያለፉ አባ መስፍን መጡ ምናምን ትጠፋለህ። ከዛ አካባቢ ድራሽን የምጠፋውና አሁን እንኳን ድራሽን ሊጠፋ አባትህን አይተህ ዞር ትላለህ። ይህ ፈሪሃ ፈጣሪ ፈሪሃ እግዚአብሔር ፈሪሃ አላህ የምንለው እንዲጠፋ እንደ ሀገር ሃይማኖት ሞራል እንዲመነምን የተደረገው እምነት ነው። ሌላው እንደው ሃይማኖት እንትን ነው ተውና እስኪ አንተ አሰላስለ ደረስክበት በፍጹም ማታደርገው አላደረገውም በፍጹም አደርገዋለሁ ብለህ እምነት ያስክበት ጉዳይ ራሱ ምንድነው? እንደዛ ከሌለህ እኮ የሆኑ ነጋዴዎች የሆኑ መስጊድ የሆኑ ቤተክርስቲያን ከፍተው ሱቅ ማለት ነው እንደ ሱቅ ከፍተው የሚነግዱ የሃይማኖት ነጋዴዎች ተጠቃሚ ከመሆን ውጪ ምን ያደርጋል? የችግሮቻችን ሁሉ መንሰራፋት ብዬ ማስበው እኔ ይሄ ነው ብዬ አስባለሁ። እንደ መንስኤ አንዱ መንስኤ የምሰማው የለም። ገብቷል? ሰለጠነ የምትለው ዓለም እንኳን ሼህና ቄሱን እነ ቢዮንሴን ይሰማል፣ እነ ፒዲዲን ይሰማል፣ እነ ቱፓክን ይናፍቃል፣ እነ ቦምባርሊ ኳስ ታርቀዋል እያለ ዛሬ ሌላ ቦምባርሌዎችን ይፈጥራል። እና ይሄ ምናልባት የጾም ወራት እንዲሁ ትንሽ ከነካን አይቀር እሱ የምናስብበት መሆን የለበትም ወይ? ከአንደበታችን የሚወጣው በመጠንቀቁ በመቆጠባችን እንዲው ሌላውን እንትሆነ ውስጣችን ምን ያህል ጸዳ፣ አካባቢያችን ምን ያህል ጸዳ፣
ወይ ደግሞ ወደ ውስጥ ያስገባነው መርጠን ባስገባነው መርጠን የተማርነው ነገር እንዲያው መጽሐፍ ቅዱስን ቁርአኑን እዛ እዚህ ያልን የማንጠቅሰው ራሱ እንዲያው ምነው ዘባረቃችሁ አይደል ምነው ሰበካችሁ እንዳንባል ነው ከተባለ በደፈናው ውሏችን አይደል አመጋገባችን፣ አወራራችን፣ አወሳሰዳችን፣ አማማራችን ምን ይመስላል? ዝም ብሎ እንኳን ወደ ግራ ወደ ቀኝ እያደረግን ቀለል እያለን በጨበጥ ነው በያዝ ነው ሀ ብለን ምናልባት ሀሁ ልዩነታችን ትዝ ብሎን ከሆነም ጥሩ ነው። አንዱ ያጣነው እሱ ነው አይደል እንድናጣ እየሆነ ያለ ነው። እዛ ልጅነት ውስጥ ያለው ንጽህና፣ እዛ ልጅነት ውስጥ ያለው ጉጉት የለም። ጥሩ ነገር ለማወቅ ጥሩ ነገር ብቻ መምረጥ በይሄ በልብ ብቻ ጥሩ ነገርን መከተል አይነት የሚለውም ወዴትም ብትወስደው ያው ያስማማናል። ከፈለክ ልጅ አድርገው ከፈለክ ጀማሪ አድርገው ምንም ብታደርገው ከሱ መነሳትና እስካሁን የምናያቸው ችግሮች የሃይማኖት ቦታዎች መዋጋት፣ የሃይማኖት ቦታዎች መፈነካከት፣ ለማየት የሚዘገኑ ትዕይንቶች ከዛ አካባቢ መውጣታቸው የሆነ የታጠቀ መሸጋ ኃይል ገብቶ መስጊድ ቤተክርስቲያን ውስጥ የሚያሽግበት ሌላኛው ያንን የሚመታበት እንዲመታ የሚያስደርግበት እዚህ የደረስነው እንዴት ነው? ቅርሶቻችን እስከ ማፍረስ ድረስ አባቶችን እስከ መዝለፍ የሆነ ሃይማኖትን መዝለፍ ዛሬ የማህበራዊ ሚዲያ መነገጃ ሆኖ ያ ማህበራዊ ሚዲያ ይሉታል ስሙን ሶሻል ሚዲያ ይሉታል። ማህበራዊ ሚዲያ ለማፍረስ የመጣ በማህበራዊ ሚዲያ ስም የመጣ ማህበረሰብ አፍራሽ ነው እኮ አይደል? አንሶሻል እኮ ነው። ሶሻል ሚዲያ አይደለም ለኔ እሱ እኮ ነው እየታየ ያለው። ያወክ እየመሰለህ የኖርክ እየመሰለህ ያደክ እየመሰለህ አንሶሻል እያደረክ ነው። ልክ ሳታቅ መጠቃ ሃን ሳታቅ ፈበለው እሺ ፌስቡክ እንበለው ሃን ሳታቅ አይ ላይ ይሄክ ኢ ላይ ይሄርክ እነኚህ ሶሻል ሚዲያዎች ላይ ያሉ ጉዳዮች ራሱ ብዙ ከዚህ አሁን ከምንቆጭባቸው ጉዳዮች ጋር የሚሄዱ ናቸውና የምንሰማው ማንን ነው? እንደ ሀገር የእምነት ቦታዎቻችን ጋር ሂድ። እንዲያውም አንዳንዴ ሳስበው ቀስቃሽ አንወድም እላለሁ። አሁን ባለው ባህሪያችን ከአባቴ ጋር እያይዤ ምናምን ነው ማነሳውና ወደፊት በስፋት እንሄድበታለንና ይሄ የሚቆጭ ነው በጣም እንደ ሀገር የምንሰማው ማጣት። መቼም አሁን የምንሰማው ሁሉ ተመርጦልናል። ክፉ ነገር አትስማ ትባላል በጾሙ ቢያንስ ክፉ ነገር አስወግደህ ወደ አንደበት የሚገባው ማለት ከአንደበት የሚወጣም ወደ ጆሮ የሚገባው የተመረጠ ይሁን ይባላል። እና እንደዚህ የምንለው ለ30 ቀን ወይ ለ55 ቀን ብቻ ይመስላችኋል ጾም እስኪያልፍ ድረስ። ይሄ እንዴት ነው? እያንዳንዳችን ጾመኞች በየቤታችን ቁጭ ብለን የምናይ ሰዎች እንዴት ነው ማንገበግበን? ይሄ ወይ ደግሞ በዚህ 55 ወይ ደግሞ 30 ቀን ውስጥ አይደል የሆነ የምንሰማውን በመለየታችን ያገኘነው ምንድነው አይደል? ይሄ ያገኘነውን ነገር ፋይዳ እንዴት ነው መዘናቃተን